በስመ አብ ወወልድ ወመንፈስ አምላክ የልዑል እግዚአብሔር ቤተሰቦች ወገኖቻችን በእግዚአብሔር ፍጹም ሰላም እንደምን አላችሁ? ሰላም እግዚአብሔር ከሁላችን ጋር ይሁን። ሰቀልዎ ዲበ ዕፅ ወቀነውዎ በቅንዋት ወኰርእዎ ርእሶ በለት ረገዝዎ በኩናት አስተይዎ ለጽሙ ሐሞተ ወከርቤት ሱሱሃ ለዛስተዮሙ ለእስራኤል በአሐዱ እብን ለሰብአ ዓይን ሞተ ዘይመት ሞተ ከመ ይስዓሮ ለሞት ሞተ ከመ ያህዮሙ ለሙታን ሰቅለው በቀኖች ቸነከሩት። ራሱንም በዘንግ መቱት፣ ጎኑን በጦር ወጉት። ለጉበኞች እስራኤል ከአንድ ድንጋይ ያጠጣቸውን ለጥሙ ከከርቤ ጋር የተቀላቀለ ሐሞትን አጠጡት። የማይሞት እሱ ሞተ፣ ይሽረው ዘንድ ሞተ፣ ሙታንን ያድናቸው ዘንድ ሞተ፣ በቃል ኪዳን ተስፋውን ለአባቶቻችን እንደነገራቸው ይላል ቅዱስ ዲዮስቆሮስ በቅዳሴው በቁጥር ከ34 እስከ 35 የሚናገረው ነው። ስለ ጸሎቱ ስለ ዜማው የእግዚአብሔር ስም እዚህ ላይ ላነሳ የወደድኩት ነገር ሞተ ዘኢይመት፣ የማይሞት ሞተ። ይሄን ኃይለ ቃል ነው። የማይሞት ሞተ፣ ሞተ በስጋ ወሐይወ በመንፈስ ብሎ ይናገረዋል። ምንድን ነው የማይሞት እንደገና ሞተ የምንለው? ይሄንን በምስጢረ ተዋህዶ በደንብ መረዳት ክርስቲያን በደንብ አድርገው አብራርተው ተንትነው ያሳዩናል። ምናልባት የማይሞተው ሞተ፣ ሞት የማይገባው ሞተ፣ ሞት ባህሪው ያልሆነ ግን ሞተ ሲባል ምንድን ነው? ይሄን በደንብ የሚተረጉምልን ባስልዮስ በሃይማኖተ አበው በምዕራፍ 96 ባለው ንግግር ውስጥ ይሄን ነገር በደንብ አድርገው ይተረጉምልናል። ምንድን ነው የሚለው? አንተ እግዚአብሔር ታመመ አትፈር፣ አትጠራጠር። እኛ በስጋው ታመመ ብለን እናምናለን፣ በመለኮታዊ ባህሪው ግን የማይታመም ነው። ንሕነሰ ንኄልቁ ሕማመ፣ በስጋው ሕማም እንደተቀበለ አድርገን እኛ እንቆጥራለን፣ እናምናለን። ስለዚህ ስጋ ከመለኮት መለኮት ከስጋ ካልተለየ እግዚአብሔር ታመመ ብለህ በድፍረት መናገርን አትፍራ ይላል። እግዚአብሔር ታመመ፣ ነገር ግን የማይታመም ጌታ ነው። ምን ማለት? ይህንን በደንብ የሚያስረዳልን አንድ ምሳሌ እዛ አቅርቦልናል። እሱ ምንድን ነው? ብረትን በእሳት ውስጥ ብታስገባው ይላል፣ የእሳቱን ይወስዳል፣ ፍም ይመስላል። ነገር ግን ብረቱን እሳቱን አታገኘውም። የምትቀጠቅጠው ማንን ነው? ብረቱን ነው ይላል። ብረቱን እንደፈለግከው ቅርጽ መውሰድ ትችላለህ ቀጥቅጠህ፣ ነገር ግን የእሳቱን ባህሪ አታገኘውም። እሳቱ ደግሞ ብረቱ ሲመታ ብረቱ ጋር አብሮ ነበረ። እሳቱ የመመታት ጠባይ ባይኖረውም ነገር ግን ከብረቱ አልተለየም። ይሄ ለምሳሌ ነው። በእርግጥ
ይህንን በደንብ ካጤናችሁት መብረዱ አይቀርም፣ እሳትነቱ ይለየዋል። እንደሱ ተደርጎ አይደለም የሚተረጎመው። እሳቱ እስካለ ድረስ ባለው ብቻ ነው የምንወስደው ምሳሌ ሆነና መለኮት የእሳት ምሳሌ፣ ብረቱ የስጋ ምሳሌ። መለኮት የተዋሃደው ስጋ መከራን ተቀበለ፣ ተሰቀለ፣ የማይሞት ሞተ። የመለኮት ባህሪ እግዚአብሔር ሕያው አምላክ ነው፣ በባህሪው የማይሞት ነው። በነሳው ስጋ ግን መለኮት በተዋሃደው ስጋው መከራን ተቀበለ። ስለዚህ በጥቅሉ ኢየሱስ ክርስቶስ ሞተ ብለን እንናገራለን። ሞተ፣ ሐመ፣ ታመመ ተብሎ የሚነገርለት ለስጋ በቀጥታ ቢሆንም ከመለኮት ጋር የተዋሃደ ስለሆነ ወልደ እግዚአብሔር ወልደ ማርያም ኢየሱስ ክርስቶስ ሞተ። ወልደ እግዚአብሔር ወልደ ማርያም ኢየሱስ ክርስቶስ መከራን ተቀበለ። ወልደ እግዚአብሔር ወልደ ማርያም ኢየሱስ ክርስቶስ ተሰቀለ ብለን እንናገራለን። ከሙታን ተነሳ ብለን እንናገራለን። ስለዚህ መለኮት ከስጋ ጋር ወኢ ከመቅጽበተ አይን ለአይን ጥቅሻ እንኳን አይለያይም። ተለያይተው አያውቁም፣ ወደፊትም አይለያይም እና እንቲአሁ ለቃል ኮነ ለስጋ ወእንቲአሁ ለስጋ ኮነ ለመለኮት ወይም ለቃል እንዲል መጽሐፍ። የመለኮቱ ለስጋው፣ የስጋው ለመለኮት፣ የስጋው መሞት፣ መቸንከር፣ መሰቀል፣ መገረፍ፣ መከራ መቀበል እሱ የስጋው ባህሪ ነው። ይሄ ለመለኮት ይነገራል። ምክንያት መለኮት ስላለ የመለኮቱ ሕያውነት፣ ከሙታን መነሳት፣ ድል ማድረግ፣ ወላዱ ነፍሳት ግዛንን መስጠት፣ አዳምን ማዳን፣ ይሄ ደግሞ ሙስና መቃብርን አጥፍቶ መነሳት፣ ይሄ ደግሞ የመለኮት ባህሪ ለስጋ ደግሞ ይነገራል ማለት ነው። ምክንያት መለኮት ብቻውን አልሆነም፣ ብቻውን ስራ አልሰራም። ከመለኮት ጋር ተዋህዶ ነው። በስጋው ታመመ፣ በመለኮቱ ሕያው ነው ተብሎ ይነገራል። የማይሞተው ሞተ ማለት እሱ ነው። የማይሞተው ሞተ። የማይሞት ባህሪ ያለው መለኮታዊው አምላክ ቃል በስጋ መለኮት ተዋህዶት ሞተ። ሞተ ሲባል ግን በጥንቃቄ ነው። መለኮት ሞተ የሚባል የለም። መለኮት የተዋህደው ስጋ ሞተ። እንግዲህ በጣም ምስጢረ ስጋዌ እዚህ ላይ በደንብ በጥንቃቄ የምንረዳው ነው። ያለ መለኮት ሞተም አይባልም። መለኮት አልባ ስጋ ብቻውን ሞተ ተብሎም አይነገርም። እንደገና በስጋውም በመለኮቱም ሞተ ደግሞ አይደለም የሚባለው። መለኮት የሚሞት ባህሪ የለውም። የሚሞት ባህሪ የለውም። የማይሞት የተባለው በመለኮት፣ የሚሞት የተባለው በስጋ። ሲሞት ስጋ ብቻውን አይደለም፣ መለኮት ተዋህዶታል። ደግሞ በመለኮት አይደለም። ምክንያት መለኮት ባህሪው ስላልሆነ እንዲህ አድርገን ነው የምንረዳው። ለቅዱስ ባስልዮስ በረከቱ ረድኤቱ በኛ ላይ ይደርብን። የማይሞት ለእኛ ስል መከራን የተቀበለ በትንሣኤው እንደገና ግዛንን ያወጀልን ትንሣኤያችንን የነገረን የሕያዋን የሙታን ጌታ ወልደ አብ ወልደ ማርያም ኢየሱስ ክርስቶስ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ከድንግል ማርያም እናቱ ከቅዱሳኑ ጋር የተመሰገነ ይሁን። ቆየ